ስሜቷን ተቆጣጠረው፣ ታሸንፋታለህ። ቁጥር 1 ትኩረትህን ቀንስ። ሴት ልጅ ወደ አንተ እንድትቀርብ ከፈለክ ዋነኛውና ቁልፉ ነገር ስሜቷን ከፍና ዝቅ ማድረግ መቻል ነው። ሴቶች አብዛኛውን ጊዜ ለስሜት ከፍተኛውን ቦታ ይሰጣሉ። ይህም ማለት አንተ የሷ ብቻ እንደሆንክ እንዲሰማት አለማድረግ ወይንም ሙሉ በሙሉ እርግጠኛ እንዳትሆን ማድረግ መቻል ማለት ነው። ማለትም ሙሉ በሙሉ ማንነትን ጠንቅቃ እንድታውቅ አታድርጋት። እንደምትወዳትና እንደምታከብራት ማሳየት ብቻ በቂ ነው። ለእያንዳንዱ ለምታደርጋቸው ድርጊቶች ሁሉ ዝርዝር ማብራሪያ ከመስጠትም ተቆጠብ። ለምሳሌ ቀን በቀን የምታገኛትና የምትደውልላት ከነበረ ለተወሰነ ጊዜ ጠፋ በልና መልሰህ አገኛት። ምክንያትህንም ስትጠይቅህ አይ በሆነ ስራ ቢዚ ስለነበርኩ ብቻ ነው በል። ዝርዝር ማብራሪያ ውስጥ በፍጹም አትግባ። እንዲሁም ሁሌም ቢሆን ትኩረትህን እሷ ላይ ብቻ አታድርግ። ለራስህና ለዓላማህ ቅድሚያ ስጥ። ከሌሎች ጓደኞች ጋር ተዝናና። በቻልከው መጠንም ራስህን በሌሎች ጉዳዮች ቢዚ አድርግ። እሷም በሌሎች የህይወት ክፍሎች ስኬታማ መሆንህን ስትመለከት አንተን ማጣት እንደሌለባት በግልጽ እንድትረዳ ታደርጋታለህ። ሴት ልጅ የምታየው የት ደርሷል የሚለውን ብቻ ሳይሆን በዚህ ከቀጠለ የት ሊደርስ ይችላል የሚለውን እንደሆነም ልብ በል። ቁጥር 2 ለዓላማህ ቅድሚያ ስጥ። የራስህ የሆነ ግልጽ ግብ ይኖርህ። ያንንም ለማሳካት ቁርጠኛ ወንድ ሆነህ ተገኝ። ትልቅ ህልም ሲኖርህ ከማትሆን ሴት ጋር ጊዜህን ማባከንን ታቆማለህ። ከፍተኛ ዋጋ ያለው ወንድ ሴት ልጅን በማሳደድ ላይ ሳይሆን ህልምና ግቡን ለማሳካት ቀን ከሌት ይደክማል። ይህም ዝቅተኛ ዋጋ ያላቸው ወንዶች የሌላቸው ባህሪ በመሆኑ በቀላሉ የሴቶችን ትኩረት መሳብ የምትችል ወንድ ያደርግሃል። ሴት ልጅን እንዴት ችላ ማለት እንዳለብህ ከማሰብህ በፊት በቅድሚያ እንዴት ሴት ልጅን መቅረብ እንዳለብህ ማወቅ ይኖርብሃል። መቼም ቢሆን ብቻህን መሆንን እንዳትፈራ። ምክንያቱም ያቺ ሴት እስክትመጣ ሙሉ መሆንህን ለራስህ ማስመስከር መቻል አለብህ። ወንዶች ብዙ ጊዜ አንዲት ሴትን ለማግኘት በማለት ለራሳቸው የገቡትን ቃል ያጥፋሉ። ሴት ልጅ በአንተ ልትሳብ የምትችለው የራስህ በሆነ ህልምና ራዕይ ውስጥ በትክክል መጓዝህን ስታረጋግጥ ብቻ ነው። የዛን ጊዜ ህይወትህ በእሷ ላይ ብቻ የተመሰረተ እንዳልሆነ ትረዳለች። ስለዚህም አንተ ከሌሎች ወንዶች የተለየህ በመሆንህ አንተን ለማግኘት የተለያዩ ሙከራዎችን ማድረግ እንዳለባት ይገባታል። ስለዚህም ለማንም ለምንም ብለህ እቅዶችህንና ግቦችህን በፍጹም መሰረዝ አይኖርብህም። ቁጥር 3 ቀጥተኛ ሁን። ሴቶች ቀጥተኛና ግልጽ ወንዶችን ከሌሎች ወንዶች በተሻለ በራስ መተማመን አላቸው ብለው ያስባሉ። ቀጥተኛ ንግግር ድፍረት ያለህ ወንድ መሆንህን ያሳያል። በንግግራችሁ ወቅትም ቀልድ የቀላቀሉ ጨዋታዎችን መፍጠር ብትችል ተመራጭ ነው። እንደዚህ ማድረግ ስትችል ዘና ያለና የጨዋታ መንፈስን በመካከላችሁ መፍጠር ትችላለህ። የማሾፍ ወይንም የቀልድ ንግግሮች ውጥረትን በከፍተኛ ሁኔታ የመቀነስ አቅም አላቸው። በራስ መተማመንህንም ያሳያል። እንዲሁም በጨዋታችሁ መሃል ያልተጠበቁ ጥያቄዎችን ለመጠየቅ ሞክር። ይሄ ጥያቄ ትኩረቷን እንድትሰጥህ ከማድረጉም በላይ ስለሷ የበለጠ እንድታውቅ ሊረዳህ ስለሚችል ወሬዎችህን ከላይ ከማድረግ ይልቅ ጠለቅ ያሉና ግንኙነታችሁን ሊያጠናክሩ የሚችሉ ጥያቄዎችን ጠይቃት። እዚህ ጋር መጠየቅ ብቻ ሳይሆን የምትሰጥህንም ምላሾች በሚገባ ማዳመጥ መቻል አለብህ። ይህንን ስታደርግና ስለራሷ እንድታወራ ስታደርጋት ደስ የሚል ስሜት ስለሚፈጥርባት ሁሌም እንድታገኝህ ትመኛለች። ነገሮችን መቼም ቢሆን በችኮላ እንዳታደርግ። ሁሌም ቢሆን የተረጋጋ ወንድ መሆንህን ማስጠበቅ መቻል ይኖርብሃል። ስታገኛት ነገሮች በሙሉ ባንተ ቁጥጥር ስር እንደሆኑ አሳያት። ይህም ባንተ ላይ እምነት እንዲኖራት ያደርጋል። ቁጥር 4 አትጣበቅባት። የትኛውም ሴት በወንድ መወደድ የምንጊዜም ምኞቷ ነው። ነገር ግን ያ ወንድ ከመጠን በላይ እንዲጣበቅባት አትፈልግ። ሴት ልጅ በእሷ ሙሉ ለሙሉ መማረክህን ሳይሆን ፍላጎት እንዳለህ ብቻ ማወቅ ነው የምትፈልገው። ሴት ልጅ በእሷ ሙሉ ለሙሉ መማረክህን ሳይሆን ፍላጎት እንዳለህ ብቻ ነው ማወቅ የምትፈልገው። ትልቁ የወንዶች ስህተትም እዚህ ጋር ነው። አንዲት ሴት ከተመቸቻቸው ከሷ ሌላ ነገር ማሰብ ይከብዳቸዋል። በየቀኑ ስላገኘሃት፣ በየሰዓቱ ቴክስት ስለላከላት፣ የተለያዩ ስጦታዎችን ስለሰጣሃት ያንተ ብቻ የምትሆን ከመሰለህ ተሸውደሃል። በምታደርግላት ነገሮች ደስተኛ ልታደርጋት ትችላለህ። ነገር ግን ምንም አይነት የፍቅር ስሜት ላንተ አይኖራትም። አንዳንዴም ይህንን ሁሉ ነገር የምታደርገው ከሷ የሆነ ነገር ማግኘት ፈልገህ እንደሆነ ስለምታስብ እየራቀችህም ልትመጣ ሁሉ ትችላለች። በመሆኑም ስልኳንና ቴክስቶቿን በፍጥነት መመለስህን ቀነስ አድርግ። ሁሌም ቢሆን በቀላሉ አትገኝ። በተቻለ መጠን ራስህ ላይ ስራ። ጥሩና ንጹህ ልብሶችን ልበስ። ጥሩ ነገሮችን ተመገብ። ራስህን በሚገባ ተንከባከብ።
እቅድና ህልሞችህን ከግብ ለማድረስ ሞክር። ይህንን ስታደርግ እመነኝ፣ እሷ ራሷ አንተን ማሳደድ እንደምትጀምር እወቅ። ቁጥር 5 አይናፋር አትሁን። ከሴት ልጅ ጋር ስትሆን አይን አይኗን እያየህ አናግራት። ይህም በራስህ እንደምትተማመንና እውነተኛ ወንድ መሆንህን ማሳያል። ሴቶች አይንህን በማየት ብቻ እውነት ወይም ውሸት እየተናገርክ መሆኑን በቀላሉ የማወቅ ልዩ ተፈጥሮ እንዳላቸው እወቅ። ሌላ መርሳት የሌለብህ አቀማመጥህ ማንነትን የመግለጽ ከፍተኛ ኃይል እንዳለው እወቅ። ስትቀመጥ ፈታና ዘና ብለህ ተቀመጥ። በንግግራችሁ ወቅትም ስሜትህን የመቆጣጠር ጥበብ የወንድነት መገለጫ እንደሆነ አትርሳ። ሁሌም ቢሆን ፍርሃትና አይናፋርነትን መቆጣጠር እንደምትችልና አንተ ከሱ በላይ እንደሆንክ ማረጋገጥ ይኖርብሃል። እሷም በስሜት የማትነዳና የተረጋጋህ መሆንህን ስታይ አንተ ላይ ያላት ፍላጎት ይጨምራል። በከባድ ፈተናዎች ውስጥ እንኳን ሳይቀር መረጋጋትህን ጠብቀህ ለማቆየት ሞክር። ወንድነት ማለት በምቾት ጊዜ ሳይሆን በችግር ወቅትም ቢሆን ነገሮችን ተቆጣጥሮ በጽናት ማለፍ መቻል እንደሆነ አስብ። ይህ ችሎታም የሴት ልጅን እምነት እንድታገኝ ይረዳሃል። ነገር ግን መረጋጋት ማለት ግድ የለሽ መሆን ማለት እንዳልሆነ ልብ በል። ስትናገርም ሐሳብህን በተረጋጋና በግልጽ መንገድ ለማስረዳት ሞክር። ይህም በአስተሳሰብ በሳል ወንድ መሆንህን ያሳያል። ቁጥር 6 ሲበዛ መካሪ አትሁን። ብዙ ጊዜ ወንዶች የሴት ልጅን ትኩረት ለመሳብ በማለት አብዝተው ምክር መስጠትን ይወዳሉ። አንተ ግን በተቃራኒው ነገሮችን በራሷ እንድትሞክር ልታበረታታት ይገባል። ከዛም ለምታደርጋቸው ነገሮች ምስጋና ብትሰጣት መልካም ነው። ነገር ግን ምስጋናህ ከአንገት በላይ ወይንም የውሸት እንዳይሆን ጥንቃቄ አድርግ። ለምስጋናም እንዲረዳህ በቅድሚያ እሷን በሚገባ ጠንቅቀህ ልታውቃት ይገባል። ምስጋና ስታቀርብላትም ከሷ የሆነ ነገር ፈልገህ እንዳልሆነ በግልጽ አሳያት። ምኞቷን፣ ህልሟንና ራዕይዋን እንድታሳካ ሁሌም ቢሆን ከጎኗ እንዳለህ እንዲሰማት አድርግ። ይህ አቀራረብህም እንደምትወዳትና ራዕይዋን ልትደግፍ ከጎኗ እንዳለህ ስለሚያሳያት የበለጠ ላንተ ያላት ፍቅር ይጨምራል። በአንተ ላይ ያላትን እምነትም ከፍ ያደርገዋል። በመሆኑም ከሷ ጋር ስትሆን የምትናገረውን ነገር ምረጥ። ሁሌም ንግግሮችህ ዝም ብለው ተራ ወሬዎች ሳይሆኑ ዓላማ እንዳላቸው አስብ። በተለይ ስለ ብዙ ነገር በቂና አስተማማኝ መረጃ ሊኖርህ ግድ ነው። ምክንያቱም ሴቶች በተማረና በቂ መረጃ ባለው ወንድ ይማረካሉ። በመሆኑም ራስን አዳዲስ ነገሮችን ለማወቅና ለመማር ዝግጁ ማድረግህን አትርሳ። ቁጥር 7 አመጋገብህን አስተካክል። አመጋገብህ ማንነትህን ሊወስነው እንደሚችል ታውቃለህ? ብዙ ወንዶች ከሴት ልጅ ጋር በሚያወሩበት ጊዜ ከፍተኛ የሆነ ፍርሃት ይሰማቸዋል። ሳይንስ እንደሚያሳየው ይሄ ከባህሪም በዘለለ የዶፓሚን እጥረት በሰውነት ውስጥ መኖሩን ማሳያ ነው። ነገር ግን ዶፓሚንን ከምትመገባቸው ምግቦች በቀላሉ ማግኘት ትችላለህ። ለምሳሌ ቡና፣ እንቁላል፣ ወተት፣ እርጎ የመሳሰሉትን ምግቦች ተጠቅመህ ነቃና ዘና ያለ ማንነትን ይዘህ ቅረባት። ቀለል ያለና ላንተ የሚመች ቦታ ላይ ቅጠራት። ከዛም ራስህን ሁንና ፈታ ብለህ ተጫወት። ዘና ያልክና ፍርሃት የሌለብህ ወንድ ሆነ ስትመለከትህ ሁሌም ካንተ ጋር መሆንን እየናፈቀች እንደምትመጣ እወቅ። ሴት ልጅ በራሱ የሚተማመን ወንድን ከምንም ነገር በላይ ትፈልጋለች። ያለሷም ቢሆን በራስ መተማመን ያለህና ጠንካራ ወንድ እንደሆንክ ስታውቅ ደግሞ ላንተ ያላት ፍቅርና ክብሮትም ይጨምራል። ስለዚህም ሁሌም ቢሆን የተረጋጋ ወንድ ሁን። የውሳኔ ሰው የሆነና ነገሮችን በተረጋጋ መልኩ የሚያከናውን ወንድ በሴቶች ዘንድ ከፍተኛ የሆነ ማራኪነት አለው። በመሆኑም ውሳኔዎችን ስትወስን በራስህ ስትተማመንና ዘና ያልክ ወንድ ስትሆን እሷም መረጋጋትና ካንተ ጋር በመሆኗ ከፍተኛ የሆነ ደስታ እንደሚሰማት ልብ በል። ውድ ቤተሰቦቻችን ለዛሬ ነበረንን ዝግጅት በዚያ አበቃን። በቀጣይ በተለያዩ አዝናኝና አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያ ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑ እንላለን። መልካም ቆይታ።